ታዋቂው ድምፃዊ አንዱዓለም ጎሳ በሚቀጥለው ሳምንት ከእስር የሚለቀቅበት እድሉ ከፍተኛ መሆኑ ተገለጸ። ፖሊስ በሞዴል ቀነኒ አዱኛ ጉዳይ ላይ ብቸኛ ተጠርጣሪ አድርጎ አስሮ ሲመረምረው የነበረው አንዱዓለም ጎሳ እንደነበር ይታወቃል። ከዚህ በፊት ባቀረብላችሁ ዘገባ ፖሊስ በአንዱዓለም ላይ ማስረጃዎችን ማግኘት አልቻለም ብለን ምንጮችን ጠቅሰን ዘግበንላችሁ እንደነበር ይታወቃል። የዛን ጊዜ እኛ ላይ ብዙ ሰዎች ወቀሳ ስታቀርቡ ነበረ። ሆኖም ግን እኛ የምንዘግበው ያለው መረጃ ብቻ ነው። ማነው ገዳይ፣ ማነው አስገዳይ፣ ራሷን አጠፋች አላጠፋች የሚለውን የሚወስነው የፖሊስ ምርመራ ነው፣ እኛ አይደለንም። የኛ ስራ ሪፖርት ማድረግ ነው። ስለዚህም አሁንም በዚህ መሰረት ነው የምንዘግብላችሁ ማለት ነው። አንዱዓለምን ከ2 ወር በላይ አስሮት ቆይቷል። በዚህ ምርመራ ውጤት ውስጥ በፍርድ ቤት የሷ መሆኑን አጣራለሁ ብሎ ሲገልጽ የነበረው ፖሊስ ዲያሪዋ የሷ መሆኑን እንዳረጋገጠ ምንጮቻችን ገልጸዋል። በተጨማሪም ሌሎች ሁሉንም የፎረንሲክ ምርመራዎችን ሁሉ አጠናቆ የምርመራ መዝገቡን ለአቃቢ ሕግ መላኩን ፖሊስ ለፍርድ ቤት አስረድቷል። ከዚህ መሰረት አቃቢ ክስ ለመስረት 14 ቀን ይሰጠኝ ብሎ ጠይቋል። ፍርድ ቤቱ ግን በአንድ ሳምንት ውስጥ ክስ የምታቀርብ ከሆነ ክስ አቀርብ ብሎ ለአቃቢ ሕግ ሰጥቷል። ስለዚህም አሁን ያለው አማራጭ ምንድነው? አንዱዓለም የሚለቀቅበት መንገድ ሰፊ ነው የሚሉት ምንጮች አንዱዓለም ላይ እሷን ስለመግደሉ የምንም ነገር ማስረጃ እንዳልተገኘበትና ፖሊስ አላገኘውበትም ነው እያለ ያለው። ስለዚህም አቃቢ ክስ የማይመሰረት ከሆነ በዚህ አንድ ሳምንት ውስጥ ራሱ በአንድ ሳምንት ውስጥ ፍርድ ቤት ሊለቀው ይችላል። ፍርድ ቤት የማይለቀው ከሆነ እንኳን አንዱዓለም ጎሳም ራሱን አካል ነፃ ማውጣት በሚለው መብቱ ጠቅሞ በክስ መስርቶ ከእስር የሚለቀቅበት እድል ከፍተኛ ነው ሲሉ የህግ ባለሙያዎች ለዘሀበሻ ገልጸዋል። የሞዴል ቀነኒ አዱኛ ቤተሰቦች ፍትህ ለልጃችን በሚል በከፍተኛ ሀዘን ውስጥ እንዳሉ ይታወቃል። በርካታ ህዝብ ከጎናቸው ቆሞ ቀነኒ ፍትህ እንድታገኝ አሁንም ድረስ የጠየቁ ይገኛሉ። አሁንም ድረስ ህዝቡ ቀነኒ ፍትህ ታገኝ በሚል የአርቧ ላይም እንደዚህም በፍርድ ቤት በመገኘትም ቲሸርቷን በመልበስም መልእክታቸውን እያደረሱ ነው የሚገኘው። ስለዚህም አሁን ፖሊስ አንዱዓለም ጎሳን ምንም ማስረጃ አላገኘውበትም ካለም የአሟሟቷ ሁኔታም እንቆቅልሽ ሆኖ ይቀጥላል ማለት ነው ሲሉ ታዛቢዎች ይናገራሉ።